ሰላም ወደ አድማጮቻችን ይህ ስፖርት ነው። አርሰናል እንግዲህ የምርሱን ጨዋታ ተከትሎ የተነሱ ነጥቦችን እናነሳለን። 5 ነገሮች በሚለው ፕሮግራሞቻችን ደግሞ የተለያዩ ሀሳቦችን እናነሳለን። በተለይ ያ ጨዋታ ላይ አርሰናል እድለኛ ነበር እንግዲህ ማለት የሚቻል ነው። እድሉ በወልቭሶች ስህተት ምክንያት ነው። ወልቭስ የሆነ ነጥብ መውሰድ ይጠበቅባቸው ነበር ብዬ አስባለሁ። አርሰናል ደካማ ነበር። ነገር ግን ደግሞ እንግሊዝ ፕሪሚየር ሊግ ነው አይደለ? ዋንጫዎችን የምታነሳው ሁሌ ምርጥ ፐርፎርማንስህ በ38 ጨዋታ ምርጥ ብቃትን አሳይታ አይደለምና የተለየ ነገር ይጠይቅ ነበር። አንዳንዴ ደካማ ሆነ ታሸንፋል። ነገር ግን አርሰናል ባለፉት ሳምንታቶች ጠንካራ ሆኖ ነጥብ መጣል ባልነበረበት ሰዓት በተለይ አንደኛው የስታዲየም ኦፍ ላይት ጨዋታ ነበር። የቼልሲ ጨዋታ ላይ ማሸነፍ ይጠበቅባቸው ነበር በ10 ተጫዋች መሆኑን ተከትሎ። አንዳንዴ ድል ወደ አንተ ሲመጣ ደግሞ ያንን መጠቀም ያስፈልጋል። በሚገባ አድርጎታል። አርሰናል ባለፉት ዓመታቶች ቢሆን ይህንን ጨዋታ ያሸንፍ ማቻው የሽንፈት ነበር። ያለፉትን ዓመት ማንሳት አይጠበቅም። ባለፈው ዓመት ራሱ ማለት የሚቻል የሚሆነው አንድ በጨዋታው ላይ ማንም ያልተረዳው ብዬ የማስበው ጎሉ ከተቆጠረ በኋላ ለማስቆጠር እንደገና መነሳሳታቸው በጣም የሚገርም ነበር። የዴክላን ራይስ ቁጣ፣ የቡካዮ ሳካ ድሎችን ለመፍጠር መሞከር። በስታዲየም ኦፍ ላይቱ በሰንደርላንድ ጨዋታ እንኳን አርሰናል 2-2 ከሆነ በኋላ ሶስተኛውን ጎል የማስቆጠር ከፍተኛ የሆነ ድል ነበረው። ያንን ግን አልተጠቀመበትም። ካላፊዮሪ ያመከነው ኳስ ማለት ነው። እና እንደዚህ አይነት በቼልሲው ጨዋታ ራሱ ቲምበር እና ዮኮሬስ በመጨረሻ ሰዓት ያገኙት አጋጣሚ ነበር እና እድሎችን እስከ መጨረሻው የመጠቀም እንደ ባህል እንደ ልምድ ሆኖ መወሰድ የሚጠበቀው። አርሰናል ብዙውን ጊዜ በሌት ጎሎች ማሸነፍ አይታይም ያለፉትን 2 ዓመታቶች። ታዲያ ያንን እንደ ባህል ማምጣታቸው ጥሩ የሚባል ነው። ነገር ግን ጨዋታውን እንደ ጨዋታ ስናየው ግን የሚነሱ ደካማ ነጥቦች አሉ፣ የተነሱ ደግሞ ጥሩ ጎኖች አሉ። እነዛን የምናነሳ ይሆናል። ወደ አድማቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ይህ ጨዋታ በኔ እይታ ለማይክል አርቴታም ከጨዋታው መጠናቀቅ በኋላ በንዴት ይህንን አይነት የመሰለ መከላከልን ማሳየት አልነበረብንም ሲል ነበር። ነገር ግን የማስጠንቀቂያ ምልክት ነው። ለማቻችን ይህ ጨዋታ እድሎች አርሰናል በጨዋታ ውስጥ የሙሉ ጨዋታ ያለ መቆጣጠር ባህሪ ታይቶበታል። በተለይ አንድ ጎልን ካስቆጠሩ በኋላ ለ3 እና ለ4 ደቂቃ እስከ 5 ደቂቃ የሚሆን ወልቭስ ከፍተኛ የሆነ ብልጫን ወስዶ ነበር። ያንን ሲያደርግ አርሰናል የት ነበር የሚያስብል ደካማ ብቃትን አሳይተዋል። እዚህ ላይ ጠንካራ የአርሰናል ውሳኔ ይጠበቅ ነበር፣ ማድረግም ይጠበቅባቸው ነበር ብዬ አስባለሁ። እዛ ላይ አንድ የሚነሳው ነጥብ ነው። ይህንን ለሚቀጥሉት ጨዋታዎች እንደ ጥሩ ድል በመጠቀም አርሰናል ወደ ሪትም እንዲመለስ ማድረግ ይጠበቅባቸዋል። ሌላኛው ሁለተኛው ችግሩ ነው መነሳት የሚጠበቅበት ማይክል አርቴታ ቤን ዋይትን ለተከታታይ 4 ጨዋታዎች ቋሚ አድርጎ ማሰለፍ ነው። በኔ እይታ ቲምበር ወደ ቀኝ ተመልሶ ቤን ዋይት ረፍት ነው፣ ስካሊ በግራ በኩል መጀመር ይጠበቅበት ነበር። ቤን ዋይትን ወደ ጉዳት ዳርጎታልና ማይክል አርቴታ እዚህ ጋርም ስህተት የሰራ ይመስለኛል። እንግዲህ በጨዋታው ላይ ደግሞ ጥሩ ነገሮችን ማንሳት ይጠበቅብናል። በሳምንቱ አጋማሽ አርሰናል በማድዌክ 2 ጎሎች የአውሮፓ ቻምፒዮንስ ሊግን ማሸነፍ ችሏል አይደለ? ክለብ ብሩዥን። አሁን ደግሞ በቡካዮ ሳካ አስደናቂ ብቃት አርሰናል 3 ነጥቡን ወስዷል። አስደናቂ 4 ድሪብል አድርጎ 4ቱን የተሳካ 2 ትልቅ እድሎችን የፈጠረበት አስደናቂ ብቃት ነው። ሳካ በአርሰናል ብቃታቸው ከማይወርዱ ሁሌም ለአርሰናል የሆነ ነገርን ከሚያበረክቱ አስደናቂ ተጫዋቾች ውስጥ አንዱ ነው። ያንን ደግሞ በወጥነት እያሳየ ይገኛል። ማስቀጠል ያስፈልጋል። በሚገባም አከናውኖታል። ይህን ፐርፎርማንሱ ለቡካዮ ሳካም ለአርሰናልም ውጤታማ የሚያደርገው ሳካና ማዱዌኬ እንደዚህ አይነት የተጫዋቾች ጥራት መኖር ለአርሰናል የሚያስደስት ነው የሚሆነው። ሌላኛው የትሮሳርድ እና የማርቲኔሊ ጉዳይ ነው። እዚህ ጋር በግልጽ ሊታሰብበት የሚጠበቅ ሀሳብ ነው። ማርቲኔሊ በፕሪሚየር ሊጉ ምንድን ነው የሚሰራው? ደልማቻችን በተለይ በሎ ብሎክ የሚጫወት ቡድን ካለ ማርቲኔሊ የመጨረሻዎቹን ትሮሳርድ ሊቀየር ከቆመ በኋላ የመጨረሻዎቹ ሰከንዶች ሲሞክር ይታያል። ዶርቲን ማለፍ አቅቶት ነበር። እሱን አይነካውም፣ ስፔሱን አይለጥጥም፣ ቡድኑን በሚገባ ቡድኑ ማጥቃት እንዲችል አያደርግምና እዛ ላይ በጣም ትክክለኛ ውሳኔ መወሰን ያለበት አርሰናል ይመስለኛል። እዛ ላይ ጥንቃቄዎችን በተለይ ማርቲኔሊ ለአውሮፓ ቻምፒዮንስ ሊግ ጨዋታ እንጂ ለእንግሊዝ ፕሪሚየር ሊግ ትሮሳርድ ተቀይሮ ገብቶ ስፔሶችን ያገኘበት መንገድ የአርሰናል ለምሳሌ ዲክላን ራይስ ለፈጠረው ሹት ላደረገው ኳስ ከዛ ውጭ ወደፊት ለማጥቃትና እሱ እድሎች እንዲፈጠር ያደረገበት መንገድ በጣም የተለየ ነው። ማይክል አርቴታም የተሻለ የማጥቃት ክፍልን በድጋሚ መፍጠር ያለበት ይመስለኛል። ከማርቲኔሊ ይልቅ ማዱዌኬ ቋሚ ሆኖ ቢጀምር በግራ መስመር ላይ ብዬ ነበር አስተያየት ሲሰጡት፣ እኔ በዛ አስተያየት አሁንም አምናለሁ። እዛ ላይ መወሰን የሚጠበቅበት ነው። ሌላኛው ግን ትልቁ ጥያቄ
የአርሰናል የ10 ቁጥር ቦታ ነው። አርሰናል ሃፍ ስፔስ የሚባል አለ በእግር ኳስ እንደምታውቁት ፔናልቲ ቦክስ ከምንለው ላይ ስፔሱ ሃፍ ስፔሱ አለች አይደል? እዛ ቦታ ላይ 10 ቁጥር ቦታ ላይ ተጫዋቾቹ ኳሱን አያገኙትም። እዚህ እዛ ላይ አይደለም ኳሱን የሚያገኙ፣ ኳሱን ፍለጋ ወደ ውጭ ይወጣል። ስፔሱ ላይ ሌላ ተጫዋች እዛ ላይ አይገኝም፣ ኦቨርሎድ አይደረግም እና አርሰናል በግልጽ የኤዜም ኦዴጋርድማ ደግሞ ኦዴጋርድ ኤዜ ወደ ሳካ በኩል ያደላል፣ ያለበዛ ደግሞ ከጫፍ ነው የሚሆነው። ሹት የሚያደርግበት ፖዚሽን ላይ አሁንም ከዛ ውጭ ኦዴጋርድ ሹት አድርጎ ጎል የሚያስቆጥርበት አይነት ብቃቱ ላይ አይደለም። ሹት የማድረግ ኤዜ ዛገ ቦታ ላይ ይገኛል እና አርሰናልና ማይክል አርቴታ የተሻለ የጨዋታ እቅድን ማምጣት ይጠበቅበታል። በዚህ ሁኔታ ላይ በነይታ አሰልጣኙ ነው አሁን ፌል እያደረገ የሚገኘው። ዮኬሬስ እዛ ስፔስ ላይ ካልተገኙ እንዴት ጎሎች ሊገኙ ይችላሉ? አርሰናል ኦቨር ዶሚኔት አድርጎ እዛ ስፔስ ላይ ኳሱን ይዞ መገኘት ያለበት ይመስለኛል። እዚህ ጋር ማነሳት የሚጠበቅበት ዲክላን ራይስ ጥሩ ፐርፎርማንስ ነው፣ ነገር ግን ዙቢሜንዲና ራይሱ ነው ደከም ያለ። በአጠቃላይ እኔ እንደ ንይታ ከሳካዎች አርሰናል በአጠቃላይ ደካማ የነበረ የውድድር ዓመቱ ደካማው ጨዋታ ነው ብዬ መውቀስ የምንችለው ነው። የሊቨርፑል ጨዋታ ደካማ አልነበረም። አርሰናል የአስቶን ቪላው ጨዋታ ደካማ አልነበረም፣ የተሸነፉበት ጨዋታ ማለት ነው። ያቻ የወጡበትን ጨዋታዎች ማሰብ ይቻላል። ነገር ግን ይህ ጨዋታ እንደ አርሰናል በጣም ደካማ የነበረ እድል መፍጠር እኮ አልቻሉም። ሁለቱ የአጥቂ 10 ቁጥር መስመር ተጫዋቾች አንድ እድል ነው የፈጠሩት። ወዳጆቻችን አርሰናል ሹት ማድረግ አልቻለም እና መወቀስ የሚጠበቅባቸው ትክክለኛው ሰዓት ነው ብዬ አስባለሁ። ከዛ ውጭ የዲክላን ራይስ ንዴት ነው እንግዲህ አርሰናል ጎሉን ካስቆጠረ በኋላ ራይስ ራሱ አንድ ተጫዋች ሜዳ ላይ እንዲቀር ኦቨር አምቢሺየስ እንዳይሆኑ ሜዳ ላይ ጨዋታውን በሚገባ ተግባራዊ መደረግ ላይ እንዲያተኩሩ የሰጠው አስተያየትና የሰጠው ፐርፎርማንስ በጣም አስደናቂ ነው። አርሰናልን ውጤታማ የሚያደርገው በእንደዚህ አይነት ውሳኔዎች ናቸው ብዬ አስባለሁ። አርቴታ ኃላፊነቱን መውሰድ ይጠበቅበታል። አንዳንድ ጨዋታዎች የመከላከል ስህተት ላይ ውሳኔ ያስፈልጋል። አርሰናል እንግዲህ እንደምታውቁት ከነሐሴ በኋላ ለመጀመሪያ ጊዜ ነው እንግዲህ በሳምንት አጋማሽ ጨዋታ ሳይኖር፣ ስለዚህ የእረፍት ይሆናል። በሚገባ ክፍተቶችን መሸፈን የሚችል ነው። አሁን አርሰናል አይ ቲንክ ሃቨርትዝን የሚናፍቁበት ጊዜ ይመስለኛል። የሃቨርትዝ ፕረስ ይናፈቃል። ዮኬሬስ እንዴት ጎሎችን ያገኛል? ቀጣይ ላሉበት ጨዋታዎች አርሰናል ከሜዳ ውጭ ኤቨርተን በጉዳት እየታመሰ ይገኛልና ኤቨርተን ጨዋታ ላይ ተጠቃሚ የሚሆን ይመስለኛል። ከዛ በቀጣይ ፓላስ፣ ብራይተን፣ ቪላን ይገጥማልና እነዚህ ጨዋታዎች ላይ ከአራቱ ጨዋታዎች ሶስቱ የእንግሊዝ ፕሪሚየር ሊግ ናቸው። ማሸነፍ የሚቻልበትን ቅርጽ መያዝ ከአርሰናል የሚጠበቅ ይሆናል ብዬ አስባለሁ። አርቴታ በሚገባ ቡድኑን እንደ አዲስ ማሻሻል የሚጠበቅበት ይመስለኛል። ለዮኬሬስ፣ ለሄሱስ፣ ለሌሎችም እድል መፍጠር ይጠበቃል። ዮኬሬስን ቀድሞ በመቀየሩ አርሰናል ቡድኑ በተለይ ለመጀመሪያዎቹ 5 እና 6 ደቂቃዎች ዶሚኔት እንዲደረጉ የዮኬሬስ ተከላካይ መስመሩ ለጥጦ ይዞ ይጠብቅ ነበር። ያንን ባለማድረጋቸው ነው ብዬ አስባለሁ። ማይክል አርቴታ እዚህ ላይ እንግዲህ ማሰብ የሚጠበቅበትና ውሳኔዎቹንም ማሳለፍ ይጠበቅበታል። እንደ ቡድኑ በሙሉ ዘጭ ካለ አሰልጣኙም መወቀስ ይጠበቅበታል ብዬ አስባለሁ። ከዛ ውጭ ተከላካይ መስመሩም በጣም ደካማ የውድድር ዓመቱ ደካማ ብቃቱን አሳይቷል። ኢንካፒና ሳሊባ ጥምረታቸው ምንድነው ችግሩ? እዛ ላይ መጠናት ያለበት ይመስለኛል። ቲምበር ኦቨርሎድ ሲያደርግ ነበር፣ ነገር ግን የምናውቀውን ቲምበር አላየንም። ዲክላን ራይስ እና ሳካ ትንሽ በመጠኑ ሳካ በጥሩ ዲክላን ራይስ ዝቅ ባለ መልኩ መታየት የሚጠበቅበት ይመስለኛል። የሚያሸማቸው ኳሶች ልክ አልነበሩም የዲክላን ራይስ። እዛ ላይ ውሳኔዎች ያስፈልጋሉ። ዙቢሜንዲ እንግዲህ ተቀይሮ ወጥቷል። ሲናደድ ይታያል። ፍራስትሬት አድርጓል። ምክንያቱም ቀጣይ ጨዋታዎች ላይ እድሎች እንዲፈጠሩ ይፈልጋል። በአጠቃላይ አርሰናል እንደ ቡድን ዲክላን ራይስን ከማሰለፍ ኖርጋርድን እድል መስጠት ለምንድን ማይክል አርቴታ የአማካይ ተጫዋቾችን እድል እንደማይሰጥ አሁንም ለኖርጋርድ ለምን ድል ላለመስጠት እንዳሰበ እግር ኳስ ጨዋታ እንግዲህ ለመረዳት አልቻልኩም። አርሰናል ከኖርጋርድ የቆመ ኳስ እንኳን ውጤታማ የመሆን እድል ይኖረዋል። ዲክላን ራይስ ቦሉም ፕሮግረስ ያደርጋል። ውጤታማ ለመሆን ስካሊ ተቀይሮ ገብቶ ጥሩ ፐርፎርም አድርጓል። እንግዲህ አርሰናል የመጫወቻ ጊዜን እየሰጠው ይገኛል። ሌላኛው እንግዲህ እዚህ ቦታ ላይ የንዋነሪ እድል ማግኘት ያለበት ይመስለኛል። እንዴት እዚህ ስብስብ ውስጥ ማግኘት እንዳለበት አላውቅም፣ ግን ማንቸስተር ሲቲዎች ሪያን ቸርኪን የሚጠቀሙበት መንገድ አለና አርሰናልም ንዋነሪ እንደዛ መጠቀም ያለበት አይመስላችሁም? ደድማዎቻችን በሀፍ ስፔሱ በኩል ፓሲዝ ንዋነሪ በጣም አስፈሪ የሚባልና እድሎችን በመፍጠር በጣም የተሻለው ተጫዋች ሆኖ አገኘዋለሁ እና አርሰናል ንዋነሪንም ከሳጥን ውጭም ከሳጥን ውስጥም እድሎችን መፍጠር ሹት ማድረግ የሚችል ነውና አንዳንድ ጨዋታዎች ላይ ንዋነሪን መጠቀም አንዱ የውጤታማነት ያደረገው ቡድኑን የሚችል ነው ብዬ አስባለሁ። ከሳጥን ውጭ ሀፍ ስፔሱ ላይ ሆኖ አርሰናል ሹት አድርጎ ጎሎችን ለማስቆጠር መሞከር ይጠበቅበታል። ሁሌም ሳጥን ውስጥ ጎል ተቆጥሮ አይደለም እድሎች የሚፈጠሩትና እነዚህ ሁኔታዎች ላይ መድፈኞቹ ማሻሻል የሚጠበቅባቸው ነው። ወደ አድማቻችን ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።